የታለ አምጫ ስጪኝ። እርግብ ቤት እንዳለች ሳትነግሪኝ እንዴት ነው ገንዘቡ የምሰጥሽ? የት እንዳለች ከነገርኩሽ በኋላ በምን እርግጠኛ ነኝ እንደምትሰጪ? ስለዚህ ስምምነታችን እየፈረሰ ነው ማለት ነው። አንቺ ማትፈልጊው ከሆነ መፍረስ ይችላል። አንቺም ሰው ሆነሽ እኔን ማስፈራራት ጀመርሽ። ጊዜ ነው እንግዲህ። አሁን ልሂድ ወይስ ገንዘቡን ትሰጪኛለሽ? ምን አማራጭ አለኝ? እሰጥሻለሁ እኮ ስጪኛ፣ እየጠበቅኩሽ ነው። አሁን እርግብ የት እንዳለች ትነግሪኛለሽ ወይስ አትነግሪኝም? ምን እያደረግሽ ነው? እየተጫወትሽ ይመስልሻል? ይኸውልሽ ስምምነታችን እኮ እንደዚህ አልነበረ። እውነት ስታስብ የሆነ ከአንቺ ጋር ስምምነት ማድረግ መስሎሽ ነበር? እንግዲህ አስግደኝ፣ ከዛ እርግብን እስከ መጨረሻው ታገኛት። ኧረ እባክሽ ሞኝ ነው እንደ መስዬ የምታይሽ። ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጫወታ። ይልቅ ስለወቆ የነገርሽኝን ነገር ምረሳው እንዳይመስልሽ። አሁን እርግብ ቤት ነው ያለች። ግደኝ አልኩሽ እኮ። ለምን እገልሻለሁ? እንዲህ በቀላሉማ አልገልሽም። መጀመሪያ ሁለቱን እጆችሽን፣ ከዛ አንድ አይንሽን፣ ከዛ እያልኩኝ አንድ እግር እስከሚቀርሽ ድረስ በዚህ ሽጉጥ እጫወትብሻለሁ። ታዲያ ግደኛ። የትኛው ይሻልሻል? ቀኝ እጅ ይሻልሻል ወይስ ግራ እጅ? ቻርክ መሳብ ተጫወትብኝ አይደለ አንቺ ውሻ። ወይ እነማን ናቸው? መቀለልሽ ነው? ቻርክ አልኩኝ እኮ መሳሪያ። ታውቂያቸዋለሽ? መቀለልሽ ነው? ወይኔ ባዩሽ ከስንቱ ጀግና እንዳላመለጥኩ በአንድ ሴተኛ ዳሪ ምክንያት እንደዚህ ነው። ሄዱ ቀጥሉ፣ ወደፊት ሄዱ። ወደፊት ሄዱ። አይ ጊዜ የማይጥለው የለም። አዎ እንግዲህ ምን ታደርጊው አንቺንም ሰላም ውድ የቻናል ቤተሰቦቼ አስቶ ነኝ። እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። ባዩሽ እንግዲህ በመጨረሻ ጉድ ሆነች። ያልጠበቀችው ነገር አባላን ብላ ተበላች። እንግዲህ ከሚላት 50,000 ተቀብላ ነበር። ነገር ግን 50,000 ከመስጠት ይልቅ ሽጉጥን አመዘዘችበት ማለት ነው። እንግዲህ ነታምቹና ሀሰን ጉድ ያደረጓት ማለት ነው። እርግብ እንግዲህ ቦርሳዋን እየፈለገች ነበረ። ቦርሳ ዘሩን ይዞ ሄዷል። በቃ እንደፈራው ሰራልኝ ማለት ነው እያለች ዘሩን እየወቀሰችው ነበረ። ዘሩን ግን ወስዶበት ሳይሆን እንግዲህ ሰጥታው ነበረ። ነገር ግን አሁንም ቦርሳ እሷን ነው እየጠበቀ ያለ ማለት ነው። እንግዲህ ባለ ሱቁን ስታስጨንቅ ነበር። ምንድነው የምታወሪ ነገር እየገባኝ አይደለም እያለት ነበር። በቃሽ ብላ ጥላት ሄዳለች። ተምቹ ደግሞ እንግዲህ ቦርሳውን አቅፎ በተለመደበት ቦታ ቁጭ ብሎ እሷን እየጠበቀ ነበረ። ከዛ እንዳጋጣሚ ሀሰን ጋር ይገናኛሉ። ከዛ ሀሰን እየሳቀበት ሙድ እያዝክ ቆይ ምንሽ ነው ቦርሳ አቅፎ ቁጭ ያልክ ሰርቅ ያለው እንደ ምናምን እያለ ሙድ እያዘባት ነው። አረ ሰርቅ አይደለም የርግብ ነው ምናምን ብሎ ታዲያ ቦርሳ ሳቅበኝ ጥላ ጠፋ ምናምን ጥላ ጠፋች እያለ ሙድ እያዘበት ወይም ደግሞ እየሳቀበት ነበረ። አንተ ሳቅ ምን አለብህ እያለ ከዛ እያሾፈበት ነበር። ከዛ አስታምጣ በእናት ሊወስድ ብላለች እንታነቀ ዞር ምን ብያለሁ ተወኝ ብያለሁ እያለ እየጮኸ ነበር። ሀሳብ ውስጥ ምን እንዳለ ማየት ፈልጎ ነበር። ወርቅ ውስጥ እንዳለ እነሱ ግን አላወቁም ማለት ነው። እንግዲህ ሀኒቾ ደግሞ እናቷን እየተንከባከበች ለእናቷ ቡና ፈላችላት። ሀኒቾ አመሰግናለሁ ብላ ነገረች። ከዛ በኋላ ያለውን ነገር ባዩሽ መታ ነበረ ምን ልትሰራ ምናምን እርግብ የማቅሰዋለ ምናምን ብላ ከዛ 50,000 ብር ጠየቀች ብላ ነገረቻት ማለት ነው። እናቴ መቼም አስጫትም አይደለ እንዴት እውነት ሊሆን ይችላል አላውቅም፣ ግን ብቻ እንደዚህ ብላ መጣች። ጭራሽ ከወርቅ ሌላ ደግሞ ፈልጋ መጣች እያለች ከዛ ጓደኛው እንግዲህ አሳልፋ ልትሰጣት ነበር። 50,000 ብር ከወሰደች በኋላ እርግብን አሳልፋ ለመስጠት ወሰነች ማለት ወይ አይ የሴት ጓደኛ እንደው መቼም አንድ ነገር ካዩ መካር ነው። ሴት ጓደኛ አታብዙ። ሴት ጓደኛ የምታበዙ ሰዎች ጥንቃቄ አድርጉ። ምንም ብትዋደዱ ብትከባበሩ አሳልፎ ይሸጣችኋል ማለት ነው። እርግብ ግን ተጠራጣሪ እርግብ ነቂ ነች። በነገራችን ላይ ምስጥ ነች ማለት አራዳ ነገር ነች። ቶሎ ትነቃለች።
እችል ምን እያሰበች ነው? ምን ፈልጋ ነው? በሩቅማ መከታተል አለብን ብላ ታስባለች። ምክንያቱም አካሄዷ ብቻ የሆነ ነገሯ ደስ አላላት ማለት ነው። ያው አንዳንድ ነገር ሲፈጠር እንደዚህ ብንነቃ ጥሩ ነው ለህይወታችን እንጅበር ማለት ነው። ታምቹና ሀሰን እንግዲህ ካፌ ቁጭ ብሎ እያወሩ ነበረ። ያ ነገር እኮ ያደረግን ምን እንድናደረጋቸው ነው ብሎ እየጠየቀ ነበር ሀሰን። አብረን አደርን እኮ ከእርግብ ጋር ብሎ አልነገረም። ሀሰን በጣም ኧረ እባክህ ምን አደረጋችሁ ታዲያ እያሉ ያን ነገር አደረግን ምናምን እያሉ እየተሳሳቁ ነበር ማለት ነው። እንግዲህ ለዛ ነው እውነቱን መናገር የፈለግኳት። በቃ ወድጃታለሁ እና በደንብ እንድታምነኝ ስለፈለግኩት ነው እውነቱን ልነግራት የፈለግኩት። ከዛ ግን ጥላኝ ፈረጠጠች፣ ሄደች ተናዳ ምናምን ብሎ ነገር። እንግዲህ ምላሴ ደግሞ ከእናቱ ጋር እያወራ ነበር። እናቱ ልጄ ምላሴ አንድ ነገር እነግርሃለሁ፣ ግን ማንም መናገር የለብም ለሰላም ሆነ ለአባቴ ትለዋለች። ከዛ ባዩሽ እንደዛ እንዳረገች የሁሉ ነገር ጠንሳሽ ባዩሽ እንደሆነ ሲነገር በጣም ደነገጠ። ምን እማዬ ምንድን ነው የምታወሪው? ባዩሽን በጣም አዳር ቅርበት አለ አክስት እያለ ነው የምጠራት እና ተምቹና እሷን ደግሞ እንግዲህ ቦርሳን አቅፎ ሀንቾ ቤት ወርቁ ሀንቾ ጋር አልመጣም። ወይኔ አሁን ዞሮ ሀንቾ ሰረቀች ደግሞ እንዳይል ነው የምፈራው። መቤቴ በጣም የፈራሁት አሁን ሀንቾ የሰረቀ እንዳትባል ነው የፈራሁት። እንግዲህ ቦርሳን አቅፎ ተምቹ ሀንቾ ጋር ወሰደው ማለት ነው። ለሀንቾ ሰጠ። ከዛ እየሳቁበት ከዛ ቦርሳ አሳቅፋ ጠፋች ፍቅረኛው እያለ ፎንቃ ፎር እያለ ስስቅበት ነበር ሀሰን ማለት ነው። አንተ ቀልድ ምን አለበት እያለ ከዛ በመጨረሻ ተምቹ አደራ ያዥልኝ ብሎ ሀንቾ ለሰጥቷት ሄዳል። ከዛ ሀንቾ ምንም አላየችም፣ ቁጭ አደረገች ማለት ነው። እንግዲህ አሁን የፈራሁት ሀንቾ ችግር ውስጥ እንዳገባው ነው የምር ማለት ነው። ምክንያቱም ለሷ ጥሎ ሄዶ እና አንተ ባሁን ቦርሳን አሳቅፋ ሄዳለች እና ጠረኗ ስናፍቅ ቦርሳን ታሸተዋለች። እኔ ያለው እዚህ ጋር ምንም አላሸተው እያለ እያዘነ ነው ሀሰን ማለት ምንድን ነው የምታወራው? ተምቹ ደግሞ ሰጉሯን ማለት ነው። አዎ አንተ ቦርሳን አሳቅፋ ሄዳለች እሱም አንድ ነገር ነው እያለ ሳወራው ነበር ማለት ነው። እንግዲህ ሀንቾ ደግሞ ወደ ቤቷ ወደ አባቷና እናቷ ቤት ስትመለስ ደግሞ ምላሴን ያወራችው። ምላሴ ደግሞ የሰማው ስለ ባዩሽ ነገር እውነት ነው። ከዛ እንደዚህ ሰምተሻለ መቼም ሁሉ ነገር ነግራሻለች አይደለ እያላት ነበር። ከዛ አዎ አውቃለሁ፣ ግን ለፖሊስ አሳልፈ መስጠት አለብን ባዩሽ ምናምን ብሎ አይ እማዬ እንደዛ ነገር አትፈልግም፣ ስለዚህ እባክህ እንደዛ አታድርገው፣ ትናደድባለች እንደዚህ ካደረክ ምናምን አለችው። እንግዲህ እሱም በጣም ተናደደ ሀንቾ። እንግዲህ ባዩሽ ደግሞ የእርግብ ጓደኛ አገኘቻትን። ከዛ ምርጫ አጣች፣ በጣም ተናደደች። ምክንያቱም መጀመሪያ 50 ሺህ ብሩን ካመጣሽ ብቻ ነው እርግብ የት እንዳለች የምነግርሽ፣ ስለዚህ አሁን ምንም ነገር አልነግርሽም ትላታለች። ከዛ 50 ሺህ ብሩን ካመጣሽ እርግብ የት እንዳለች እና ስለ ወርቁም ጭምር ሁሉ ነገር እንደምትነግራት ነገረቻት። ነገር ግን አሁን ታመጫለች ብላ ሳይጨቀጨቃት ነበር። ግን ምላሴ እንዳጋጣሚ 50 ብሩን ለመውሰድ ትመጣለች እና ሚላት ጋር ከምላሴ ጋር ፊት ለፊት ይገኛል። አክስቴ በጣም ታሳፍራለች፣ እንዴት እንደዚህ እኛ ላይ እንደዚህ ታደርጊያለሽ? እንዴት እናትን ትጎጂ? ቆይ ምንድን ነው የምታወሪው አንተ ወጠጤ ምናምን ያጭራሹ እሱም መሳደብ ጀመረች ማለት ነው። በጣም ተናደው ታውቂያለሽ እናቴ እጄን ባትይዘ ኖሮ ምን እንደማደርግሽ አውቅ ነበር፣ ይልቅ እጅሽን ነው ነበር የሚሰጥሽ እያለ ስፎክር ነበር። ተምቹና ሀሰን ደግሞ እንግዲህ የተለመደበት ቦታ ቁጭ ብሎ ነበርና ከዛ የማወሩ ስለ እርግብ ነበር። ለማንም ቆይ ስላለችው ነው እንደዚህ የምታወራው? ስነ ስርዓት ያዝ እንጂ ምናምን ባይሽ እዛ መጥቶ ነበር እዛ ሄዳ ነበር እያለው ከዛ ለፖሊስ ለመጠቆም ይወስናሉ ማለት ነው ተምቹና ሀሰን። እንግዲህ ባዩሽ ደግሞ መታ እንግዲህ 50 ሺህ ብሩን አልሰጥም ብላ ከቤት አባረረቻት ማይላት። ነገር ግን እንግዲህ ወርቅሽን የምትፈልግ ከሆነ 50 ሺህ ብሩን ማምጣት አለብሽ፣ አይምጥ ሆነ የራሽ ጉዳይ ነው በቃ ወጪልኝ ብላ አባረረቻት። ከዛ ወደድሽ የምጠላ ወርቅ እስከተኝለስ በስነ ስርዓት እንድታወሪኝ አይፈልጋለሁ ትልና ትዳለዳለች። ከዛ 50 ሺህ ብሩን ካገኘች በኋላ እንግዲህ ለእርግብ ጓደኛ ትደውለች። የእርግብ ጓደኛ የወጣ ምናምን ስትቀያየረ የሆነ ግራ ገባታል። እርግብ ማለት ተጠራጣሪ ሆናለች። የሆነ ነገር እንደተፈጠረ ውስጣን ይነግራታል ማለት ነው። ውስጣዊ ነገር ከዛ ጓደኛ እንዳለው ለማግኘት እንደምትሄድ አሁን እንግዲህ ምን ታደርጋለች? የስራ ጉዳይ ነው ምናምን እያለችው ከዛ ለጋጣሚ ስልክ ሲደወል ከዛ ነገረች። ከዛ 50 ሺህ ብሩን ነገረቻት ሀንቾ። ታዲያ ምን አርሻት ማየ እያለቻት ነበር።
እኔማ ተድበት አባረርኳት ምናምን ብላ ከዛ እንግዲህ በመጨረሻ 50 ሺህ ብሩን ትሰጣታለች። ነገር ግን ሜላት አትጨክንም። እሷ ላይ ምናልባት እኮ እውነት ሊሆን ይችላል። እማዬ እባክሽን ለፖሊስ አሳልፌ እንስጣት ምናምን አይባዩሽን አሳልፌ ለፖሊስ አልሰጣትም። ስለዚህ እባክሽን እንደዛ ነገር ውስጥ አትገቢ እያለች ከዛ ሀሰንና ተምቹ እንግዲህ እየተከታተላት ነበር ማለት ነው። እንግዲህ 50 ሺህ ብሩን ይዛለች። ነገር ግን በርቀት እየተከታተሉ ለፖሊስ እየደወሉ ጥቆማ እየሰጧት ነበረ። ከዛ እንግዲህ ይህ እርግብ ጓደኛ ደግሞ መውጣት አለብኝ ብላ እርግብም ልትወጣ የተዘጋጀች ነበር። ከዛ በኋላ ልትወጪ ነው? አሁን ቦታ ደርሼ እመጣለሁ እያለቻት ነበር። ከዛ እንዳጋጣሚ የሆነ ነገር እንዳሰረች ግን ወዲያ ገባት። ከዛ ወጣችና መውጣት አለብኝ ብላ ከዛ ትሄዳለች። ከዛ ምናሴና ሰላም አንቺው ደግሞ አብሮ እየበሉ ነበር። እማዬ ለምንድን ነው የማትበይ አንቺ? አሁን እኮ ነው ከባዩሽ ጋር የበላሁት። ከባዩሽ ጋር? አዎ ከባዩሽ ጋር መተ ነበር እንደዚህ። አዎ 50 ሺህ ብሩን ሰጠዋት ብላ ከዛ እማዬ ሰጠሻት? አዎ ሰጥቻታለሁ። እንግዲህ ምን እንደምታረግ አብረን እናያለን ብሎ ያወራሉ። ከዛ ደነገጡ። ከዛ እማዬ ለምን እንደዛ አደረግሽ እያለቻት ልጆቼ ተረጋጉ፣ እስቲ ምን እንደምታደርገው ብቻ እናያለን። ወርቁን የምታስመልስ ከሆነ እስቲ እናያለን መጨረሻዋን ምናምን እያለች ከዛ እንግዲህ ባዩሽ እንግዲህ ብሩን ይዛለች። ነገር ግን ብሩን ይዛለች፣ መሳሪያውም ይዛለች ማለት ነው። እንግዲህ 50 ብሩን አምጪ መጀመሪያ የት እንዳለች ንገሪኝ፣ መጀመሪያ አምጪ ይባባላሉ። ከዛ ሽጉጥ ትመዝበታለች ማለት ነው። ከዛ ቆይ ምን እያደረግሽ ነው? ስምምነታችን እኮ ይሄ አልነበረ እና ስምምነታችን የምጠብቅ መስሎሽ ነበር? ኧረ እባክሽ አሁን አናትሽን ሳልፈርቅሽ እርግብ የት እንዳለ ንገሪኝ ትመጣለች። ግደኝ እንጂ በጭራሽ እርግብ የትም እንደሆነች አልነግርሽም። ስለዚህ አይ አልገልሽም። መጀመሪያ እጆችሽን ቀኝ እጆችሽን ቆራርጬ አይኖችሽን ጨምር ከዛ እውነቱን ትናገራለች። ታታለች በጭራሽ አንናገርም እያለች ከዛ ፖሊስ ይከባቸዋል። እንግዲህ ጥቆማ እየሰጡት ባዩሽ ላይ እነ ተምቹን ሀሰን ናቸው ማለት ነው። ከዛ ምንድናቸው? አንቺ የተረገምሽ ሰራሽልኝ አይደለ? አንቺ ነሽ እንደዚህ ያበቃሽ። አንቺ አንድ ተራ ሴተኛ ዳሪ እኔን አሳልፋ ሰጠች። እንግዲህ ስንት ሰው ስንት ዜና እንዳላሸነፍኩ ስትንጣጣ ፖሊስ ይዘታል። ተምቹና ሀሰን ግን በጣም ደስ ብሏቸዋል። ተመችቶኛል። እንኳን ተያዘች እንኳን ተያዘች ማለት ነው። እንግዲህ ፖሊስ ከዛ ደስ አላቸው። የሰው መጨረሻ አይ እያሉ ሙድ እያዙበት ነበር። እንግዲህ ግን ባዩሽ ከሩቅ ግን አይታቸዋለች እነሱ እንደጠቁሙ ማለት ነው። አያችሁ እነሱ እያዩት ነበረ። ከዛ በኋላ በንዴት ነበር ስትመለከታቸው የነበረው ማለት ነው። እነሱ እንደጠቆሙት ግን 100% እርግጠኛ ነበረች እሷ ማለት ነው ባዩሽ።